ሰላም ተማሪዎች እንዴት ናችሁ? ኤልያስ ነኝ ከዊንጓን አካዳሚ። ዛሬ እንግዲህ ያው በአምስት ወር ውስጥ ለኢንትራንስ ኤግዛም ኬሚስትሪ፣ ፊዚክስ፣ ማትስ እና ባዮሎጂን አጥንታችሁ ከ9 እስከ 12 ያለውን አጥንታችሁ ኤግዛሞች ሰርታችሁ የምትጨርሱበትን ፕሮግራም ነው ይዤላችሁ የመጣሁትኝ ማለት ነው። ይሄ ፕሮግራም አራቱን የትምህርት አይነቶች ነው የያዝነው፣ አሁን የጠቀስኳቸው ማለት ነው። በቀን 2 የትምህርት አይነት ብቻ ነው የምታጠኑት። በቀን ከ3 እስከ 4 ሰዓት ማጥናት ይጠበቅባችኋል እነዚህን ትምህርቶች በ5 ወር ውስጥ ለመጨረስ ማለት ነው። ከ3 እስከ 4 ሰዓት ታጠናላችሁ ማለት ነው በቀን ውስጥ። ነገር ግን ከ3 እስከ 4 ሰዓት ታጠናላችሁ ማለት ከ3 እስከ 4 ሰዓት ቪዲዮ እያያችሁ ታጠናላችሁ ማለት አይደለም። ኖ ቪዲዮ አይታችሁ ሪቫይዝ አድርጋችሁ በራሳችሁ ጥያቄዎች ሰርታችሁ ከ3 እስከ 4 ሰዓት ውስጥ ጥናቱ ማለቅ ይችላል ማለት ነው። በቀን 2 የትምህርት አይነት ነው የምታጠኑት። በሳምንት ለ6 ቀን ነው የምታጠኑት። 7ኛ ቀን ሪዘርቭ መያዝ ትችላላችሁ። ስኬጁላችን የኛ በሳምንት ለ6 ቀን ነው የተዘጋጀው ማለት ነው። ይሄን ፓኬጅ ሙሉ ፓኬጅ አድርገን ያዘጋጀንላችሁ። በወር ምን መጨረስ እንዳለባችሁ በየወሩ ተዘጋጅቶላችኋል። ፒዲኤፉን ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ይሄ እንግዲህ ፒዲኤፉን የምንለቅላችሁ ከፍላችሁ መመዝገብ እማትችሉ ተማሪዎች ካላችሁ በጣም ርካሽ ነው። እርግጥ እኛ ጋር ግን ከፍላችሁ እንኳን መመዝገብ ማትችሉ ብትሆኑ በዛ ስኬጁል መሰረት በራሳችሁ አጥንታችሁ በ5 ወር ውስጥ መጨረስ ትችላላችሁ ማለት ነው። የጥናት ፕሮግራሙን ቴሌግራም ቻናላችን ላይ እለቅላችኋለሁ። እዛ ላይ በ5 ወር ለመጨረስ በወር ምን መሸፈን እንዳለባችሁ፣ በቀን ምን ማጥናት እንዳለባችሁ እያንዳንዱ ስኬጁል ሆኖ ወጥቷል ማለት ነው። በዛ መሰረት ነው የምታጠኑት ማለት ነው። እኛ ጋርስ እንዴት ነው ይሄን ፓኬጅ መጠቀም የምትፈልጉ ልጆች ደግሞ እንዴት ነው እኛ ጋር የምትጠቀሙት? እኛ ጋር ስትመዘገቡ የአንድ ወሩ ሙሉ ፓኬጁ ነው የሚደርሳችሁ። በወር ነው ምዝገባው፣ በየወሩ ነው የምትከፍሉት። ለ5 ወር ነው እንደነገርኳችሁ። ነገር ግን በዚህ 3 ቀን ለምትመዘገቡ ተማሪዎች ማለትም መስከረም 19፣ መስከረም 20 እና መስከረም 21 ለምትመዘገቡ ተማሪዎች የ5ኛውን ወር የመክፈል ግዴታ አይኖርባችሁም። እናንተ የ5ኛ ወር ዲስካውንት ይኖራችኋል ማለት ነው በዚህ 3 ቀን የምትመዘገቡ ተማሪዎች። ከዛ በኋላ የምትመዘገቡ ተማሪዎች ግን የ5ቱንም ወር እየከፈላችሁ ነው የምትማሩት ማለት ነው። አንድ መጀመሪያው ይሄ ነው። ክፍያው ስንት ነው? ክፍያው 400 ብር ብቻ ነው በወር የምትከፍሉት ማለት ነው። በወር 400 ብር ከፍላችሁ የጥናት ቪዲዮዎች አሉ። እንግዲህ እነዚህ ቪዲዮዎች በየሳምንት የተከፋፈሉ ናቸው። እያንዳንዱ ዩኒት ሲያልቅ ኤግዛም አለ። ኤግዛሙን ሰርታችሁ ከጨረሳችሁ በኋላ ደግሞ በኤግዛሙ ተነስታችሁ ሪቫይዝ እንድታደረጉ ያን ኤግዛም ላይ የተመሰረተ ሙሉ ቪዲዮ አለ። ኤግዛሙ የሚሰራበትና ሪቫይዝ የሚደረግበት ዩኒቱም ሪቫይዝ የሚደረግበት ሙሉ ቪዲዮ ይኖራል ማለት ነው። በዚህ መልኩ ከ9 እስከ 12 ያለውን ኬሚስትሪ፣ ፊዚክስ፣ ባዮሎጂ እና ማትስን ከኛ ጋር በ5 ወር ውስጥ አጥንተው መጨረስ የሚፈልግ ተማሪ እነዚህ ፊት ለፊት ከሚታዩ 4 ባንኮች በመረጠው ባንክ 400 ብር የመጀመሪያውን ወር ክፍያ በመክፈል ደረሰኙን ፎቶ አንስቶ በሞባይል ባንኪንግ ከሆነ ደግሞ ስክሪንሻት አድርጎ በቴሌግራም በእነዚህ ስልኮች ከሁለት በአንዱ ስልክ በቴሌግራም ይልክልናል ማለት ነው። ከዛ ወዲያው ቻናሉ ላይ አድ ይደረጋል፣ የመጀመሪያ ወር ቻናል ላይ ማለት ነው። እዛ ቻናል ላይ አድ ሲደረግ ሙሉ ፓኬጁ ያለው የመጀመሪያው ወር ሙሉ ፓኬጅ ቪዲዮ ነው የሚደርሰው። ኤግዛም ደግሞ የተዘጋጀበት ሌላ ቻናል አለ፣ እዛም ውስጥ አድ ይደረጋል። አንድ ዩኒት አጥንቶ እንደጨረሰ እዛኛው ላይ ሄዶ ደግሞ ከዛ ዩኒት ላይ የወጣውን ጥያቄና መልሱ የተሰራበትን ቪዲዮ ከነ ሪቪዥኑ ያገኘዋል ማለት ነው። በዚህ መልኩ ነው ጥናታችንን የምንቀጥለው ማለት ነው። እንግዲህ ከዛሬ ከመስከረም 18 ጀምሮ መስከረም 19፣ መስከረም 20 እና መስከረም 21 መመዝገብ ትችላላችሁ። ማንኛውም አይነት መረጃ የሚፈልግ ተማሪ ደግሞ ከነዚህ ከሁለቱ ስልኮች በአንዱ ደውሎ ትምህርቱ እንዴት እንደሚሰጥ መጠየቅ ይችላል ማለት ነው። መክፈል የማትችሉ ምናልባት ይሄ ብር ኖርማሊ ርካሽ ነው ግን ይሄን ብር መክፈል አልችልም ብሎ የሚያስብ ተማሪ ወይ ደግሞ መክፈል ማይችል ተማሪ ካለ የጥናት ፕሮግራሙን ቴሌግራም ቻናላችን ላይ ያስቀምጠናል። በዛ መልኩ እያጠና እኩል 5ኛ ወር ላይ መጨረስ ይችላል ማለት ነው። የሚቀርበት ይሄ ትምህርቱ ቪዲዮዎች ኤክስፕላኔሽኖቹ አይኖሩትም፣ ኤግዛሞቹ አይኖሩትም። ነገር ግን በራሱ አጥንቶ መድረስ ይችላል ማለት ነው። በዚህ መልክ የተዘጋጀ ፓኬጅ ነው። ተስፋ አረጋለሁ በጣም ብዙ ተማሪዎች ተጠቃሚ እንደምትሆኑ። በእነዚህ 3 ቀኖች እንግዲህ መመዝገብ ትችላላችሁ። በተመዘገባችሁበት ቀንና ሰዓት ሙሉ ፓኬጁ የወሩ ይደርሳችኋል ማለት ነው። በየወሩ ፎሎ እናረጋለን። ስትመዘገቡ በደረሰኙን ብቻ አይደለም የምትልኩልን፣ ስማችሁንና ስልካችሁን ቴሌግራም ቻናላችን ላይ ትልኩልናላችሁ ማለት ነው። ምክንያቱም የት እንደደረሳችሁ ጥናቱ እንዴት እንደሆነ እየደወልን ስለምንከታተል ማለት ነው። አምና እንግዲህ እንደምታውቁት በጣም ብዙ ተማሪዎችን አሳልፈናል። ሌሎቻችሁ በጣም ብዙ ጥቅም ታገኙበታላችሁ ከዚህ ፓኬጅ። ተስፋ አድርጋለሁ ብዙ ልጆች ትመዘገባላችሁ ብዬ። ዊንጓን አካዳሚ ሁሌም የተማሪዎቻችን ብልጫ ነው። መልካም ጥናት፣ መልካም ጊዜ